የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 21 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 21 ቀን 2401 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዛሬ ወቅታዊውን የኢትዮጵያን ፖለቲካ አስመልክቶ ውይይት እናደርጋለን። እንግዳችን አቶ አንተነህ ብርሃኔ ይባላል። አቶ አንተነህ በኢትዮጵያና አካባቢው ፖለቲካ ጥልቅ ዕውቀት ያለው ወጣት ነው። በዛሬ ዝግጅታችን ከሐምሌ 8 ቀን ጀምሮ ለ30 ቀናት ተከርቸም የገባውን የምክክር ኮሚሽን አስመልክቶ ከአቶ አንተነህ ብርሃኔ ጋር ያደረግነውን ቃለ ምልልስ እናሰማለን። በቅድሚያ ዜና። ጉዞ ወደ ፋኖ በሚል መሪ ቃል ያገዛዙ ኃይሎች እየከዱ የፋኖን ጦር መቀላቀላቸው ተገለጸ። ጉዞ ወደ ፋኖ በሚል መሪ ቃል ያገዛዙ ኃይል ለራሱ መጠቀሚያ ለማድረግ እንደቃ ከሚጠቀምባቸው አገዛዝ እየከዱ ህልውናውን ለማስጠበቅ ከሚዋደቀው ፋኖ ጋር እየተቀላቀሉ ይገኛል። በእምነት ቦታዎች በተለይ ኦርቶዶክስ ተዋሕዶ ሃይማኖትና እስልምና ላይ ያነጣጠረ ጥቃት እየፈጸመ ያለው ንጹሃን በል የአውሬው አገዛዝ አስመሳይ ጭምብሉ ተገፎ እውነተኛ መልኩ ጋር ስለወጣ አለኝ የሚላቸው ወንበር ጠባቂ ቅጥረኞች እየከዱት ይገኛል። በዚህም የከዱ ከ6 በላይ የአገዛዙ ኃይሎች ሲኖሩ 2 ጥቁር መሳሪያ፣ 2 ባለ 2 እግር ታጣፊና 2 ቦምብ እንዲሁም 7 ካዘናና 506 የክላሽ ጥይትን በመያዝ የደብረ ኤልያስ ወረዳ ቀስተ ደመና ሻለቃን ተቀላቅለዋል። መረጃውን ያደረሰን የቀስተ ደመና ሻለቃ ሚዲያ ክፍል ኃላፊ መሆኑን ተገልጿል። ከላሊበላ ከተማ በተወረወረ መድፍ ኩል መስክ ደብረ ፀሐይ ከተማ የሚኖሩ ንጹሃንና በንብረታቸው ላይ ጉዳት ደረሰ። የአማራን ሕዝብ እንደ ሕዝብ ከሚኖርበት እናት ሀገሩ እንዲሳደድ እንዲጠፋ አስቦና አልሞ እየሰራ ያለው አገዛዙ መሬት ላይ የሚታየውን እኩይ ተግባሩን በወንበር አስጠባቂው መስለኔ የአገዛዙ ኃይል እየፈጸመ ይገኛል። በተወረወረ የመድፍ አረር 2 ህፃናትና አንዲት ልጃገረድ ላይ ከፍተኛ ጉዳት የደረሰ ሲሆን ኤልሸፕ ዘመናዊ ቤት ከነሙሉ የቤት ዕቃው ወድሟል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መረጃውን አድርሶናል። በጥቁር አንበሳ ክፍለ ጦር ያገዛዙ ዙ 23 ከጥቅም ውጭ መሆኑ ተገለጸ። የጥቁር አንበሳ ክፍለ ጦር 3ኛ ሬጅመንት ደንዘዛ ከተባለ ቦታ ያገዛዙን ኃይል እንዳይወጣ አድርጓል። በዚያ ወደ ውጊያ ቅጥረኞቹ ዙ 23ን ጨምሮ ከባድ መሳሪያዎችን መጠቀም የቻሉ ቢሆንም በአርበኛ ልባርግ ሙላትና በክፍለ ጦር አመራሮች ተመርተው በስናይፐር በብሬንና በዲሽቃ ድል አድርገዋል። በዚያ ወደ ውጊያ የጥላት መጠቀሚያ የሆነው ዙ 23 ከጥቅም ውጭ ሲሆን ከ15 በላይ ጥላት ሲደመሰስ ብዛት ያለው ደግሞ ከባድና ቀላል ቁስለኛውን ተሸክሞ ወደ መጣበት ዋሻ እንዲመለስ ተገደዋል። የጨፍጫፊው ስርዓት መንገድ መሪ የነበሩ የዞንና የወረዳ ካድሬዎች እርምጃ ተወሰደባቸው። በአፋብን ወለጋ ቢዛሞ ቀጠና አይሻ ሰይድ እዝ ስር የሚገኘው ክፍለ ጦሮች በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች ባካሄዱት ተከታታይ የተቀናጀ የጸረ ማጥቃት እርምጃ መንገድ መሪ ካድሬዎችን ጨምሮ በርካታ የጥላት ኃይል በመደምሰስ የጦር መሳሪያዎችና ወታደሮችን በመማረክ እንዲሁም ስትራቴጂካዊ አካባቢዎችን በመቆጣጠር አንጸባራቂ ድል አስመዝግበዋል። አርበኞቹ ትላንት ከማለዳ ጀምሮ ባካሄዱት የተቀናጀ ኦፕሬሽን የቀድሞ የሃሮ ሊሙ ወረዳ አስተዳዳሪ የአሁኑ ምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ኃላፊውን አቶ ደችሳ ገነቲን ጨምሮ
ሌሎች የብልጽግና መከላከያ ሰራዊትን መንገድ ሲመሩ የነበሩት ብዛት ያላቸው የዞንና የወረዳ ከተማ አስተዳደር ካድሬዎችን መደምሰሳቸው ተረጋግጧል። መንገድ መሪ ካድሬዎች የተገደሉት ከአንገር ጉትን ከተማ በ4 ኪሎ ሜትር ርቀት ገደማ ልዩ ስሙ ነጩ መንገድ ተብሎ በሚጠራው አካባቢ ላይ ሲሆን ከከተማዋ በቅርብ ርቀት የምትገኘው ወሳኝ ወታደራዊ ስፍራም በአርበኞቹ እጅ ውስጥ ወድቃለች። የአገዛዙ ስርዓት በደጋዳሞት ወረዳ በልጃ ንጉስ ቀበሌ ተቋማትና የግል ንብረቶችን ዘረፈ። በ3 ጄኔራልና በ7 ኮሎኔል ተገተትሎ የገባው የኮሎኔሉ የስልጣን ማስጠበቂያ ኃይል ከባድ ምት ሲደርስበት የግለሰቦችን ሱቅ፣ የግል ክሊኒኮችና ሆቴሎችን እና መኖሪያ ቤቶችን ዘርፏል። ከበፊትም ቂሙን ከአማራ ህዝብ ጋር ያደረገው አገዛዙ ህዝቡን በመድፍ እየደበደበ ንብረታቸውን ደግሞ እየጫነ ሄደዋል። ከዚህም በፊት በማቻከል ወረዳ ግራቅዳም፣ በአዲስ ወረዳ በግታ ቀበሌ፣ በጎዛምን ወረዳ ቸርተከል እንዲሁም በአንበር ወረዳ ጃማ ቀበሌ፣ በቋሪት ወረዳ ገነት አቦ፣ ደንበጫ ወረዳ ደግሞ ዋድ ቀበሌና በአሶሊመን ወረዳ ኮርክ፣ በሚጫ ወረዳ ገርጨጭ፣ ጎንቻ ሶነሲ ወረዳ ደግሞ ደብረገነት የተደረጉ ዘግናኝ ዘረፋዎች በቅርብ የሚታወሱ ናቸው። በቁጥር 15 የሚደርሱ የፖሊስ አባላት አገዛዙን በመክዳት ከካምፕ መስተወራቸው ተገለጸ። ሰሞኑን የፋሽስቱ የአገዛዙ ከየወረዳዎች ሚሊሻና ፖሊስን መልምሎ ወደ አንድ ማዕከል እያጓጓዘ መሆኑ የሚታወስ ነው። ከአጭር የለብ ስልጠና በኋላ ወደ መከላከያ ይቀላቀላሉ የተባሉት ሚሊሻና ፖሊስ በየዕለቱም በመክዳት መሆናቸው ታውቋል። ከዚህ ጋር ተያይዞም ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሌሊት ከካምፕ መጥፋታቸው ተረጋግጧል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች እየጠፉ ሲሆን በድምሩ 15 የፖሊስ አባላት አገዛዙን ከድተዋል። የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊት አባላትን አስመረቀ። በዛሬው ዕለት ማለትም ሐምሌ 21 ቀን 2018 ዓ.ም የአፋብን ቴዎድሮስ 201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር ለተከታታይ 4 ወራት በጽናት ሲሰለጥናቸው ያቆያቸውን ከ600 በላይ የመሰረታዊ ውትድርና የሰለጠኑ የፋኖ አባላትን በዛሬው ዕለት አስመርቋል። ይህ ታሪካዊ የምረቃ ስነ ስርዓት የተካሄደው በሰዴ ወረዳ የጀግኖች እነመንበሩ ጌታዬ መዝገቡ አለልኝና ተፈራ ዳምጤ የትውልድ ቀየ በሆነችው ታሪካዊቷ ከርኒ አካባቢ ሲሆን በዚህ ምረቃ መርሃ ግብር ላይ በክብር እንግድነት የ201ኛ ኮር ሰብሳቢ አርበኛ ላይችሉም ገበየው፣ የኮሩ ጦር አዛዥ ኮሎኔል አደመ፣ የኮሩ ዘመቻ ሻለቃ አርበኛ ላመስግን አለነ እንዲሁም የ54ኛ ክፍለ ጦር ከፍተኛ አመራሮች ተገኝተውበታል። የሀገር ሽማግሌዎች፣ የሃይማኖት አባቶች በደመቀው የአካባቢ ማህበረሰብ በሙሉ ተገኝተው የሰራዊቱን ወታደራዊ ዝግጁነት የሥነ ሥርዓት ትርኢት በደስታ ተከታትለዋል። የአፋብን ኮሩ በተቆጣጠረባቸው 145ኛ በላይ ቀበሌዎች ከቀይ መስቀል ጋር በመተባበር የተራኮማ ክትባትን መሰጠቱ ተገለጸ። ከሰሞኑ በክሬተር ሴንተር በተባለ ግብረሰናይ ድርጅት ድጋፍ የሚገኘውን የተራኮማ በሽታ መከላከያ ኢትሮማክስል መድኃኒት 206ኛ ኮር ከቀይ መስቀል ጋር በመተባበር በ145 ቀበሌዎች ለሚገኙ ነዋሪዎች ማሰራጨቱን የኮሩ ጤና መምሪያ አስታውቋል። የአገዛዙ ሰራዊት ለተከታታይ ቀናት በመካናይዝድ የንጹሃን መንደሮች በሚደረግበት አስቸጋሪ ጊዜ በዘመቻ ቤት ለቤት የሚሰጠው የተራኮማ ክትባት ኮሩ በተቆጣጠረባቸው ቀጠናዎች ካሉ 20 ጤና ጣቢያዎች እና የጤና ባለሙያዎች ጋር በመተባበር ክትባት ተሰጥቷል። የዕለቱ ዜና በዚያ ጤና ይስጥልኝ። የፍኖተ ዴሞክራሲ የኢሃፓ ድምጽ ሬዲዮ አድማጮች፣ በዛሬው ዕለት እንግዳ አለን። እንግዳችን ጋራ የምንወያየው ሰሞኑን በመገናኛ ብዙሃን በሰፊው የሚሰራጨውን የኢትዮጵያ አገራዊ ምክክር ኮሚሽን ተብሎ የሚጠራውን አካል በሚመለከት ይሆናል።
በቅድሚያ እንግዳዬን ያለህን ዕውቀት ለማካፈል በመገኘት በሬዲዮ ጣቢያውና በአድማጮች ስም ከፍ ያለ ምስጋናዬን አቀርባለሁ። ከዛ በመቀጠል በመጀመሪያ ልጠይቅ የምፈልገው የኢትዮጵያ አገራዊ ምክክር ኮሚሽን የተቋቋመው ለምንድን ነው? በእርግጥ ልክ እንደተባለው አገራዊ ምክክር ኮሚሽን የሚለው ስሙን የሚያንጸባርቅ አካል ነው ወይ? አመሰግናለሁ። ወደ ብሔራዊ የምክክር ኮሚቴ ወይም ደግሞ የብሔራዊ እርቅና ንግግርን መሰረት አድርጎ ተቋቁሟል የሚባለው ብሔራዊ ሸንጎ ወይም ኮሚቴ ዓላማውን፣ መዋቅሩን እንዲሁም ያስቀመጣቸውን ግቦች አቺቭ ለማድረግም ይሁን ሙሉ ለሙሉ የሀገሪቷን የፖለቲካ ውዝግብና የማያባራ ጦርነት ለማስቆም የሚችል ሆኖ አላገኘሁትም። መሰረታዊ ጉዳዩ ላይ ስንመጣ ከምስረታው እስካሁኑ ድረስ ያለበት ሂደት ምናልባትም በፖለቲካዊ ቅፍደዳ ስር ያለና የህዝብን የሽግግር ፖለቲካ ወይንም ደግሞ የህዝብን ከአምባገነን ወደ ዲሞክራሲ የሚካሄድን የፖለቲካ ፍላጎትና ጥያቄ ለማፈን የተቋቋመ ወይንም ደግሞ አትኩሮታችን እዛ ላይ እንዳያርፍ ለመሸወጃ የተቋቋመ ወይንም ደግሞ በአገሪቷ ውስጥ ያሉትን ሙሉ አካላትና የፖለቲካ ተዋናዮች መወከል የማይችል ብሔራዊ የምክክር ኮሚቴ ነው እንደኔ መረዳት። ከምስረታው ጀምሮ ብንጀምር ኦህዴድ ብልጽግና የኢህአዴግን የወያኔ ኢህአዴግን የበላይነት ካስወገደ በኋላና ራሱን የአገሪቷ ብቸኛ የፖለቲካል አክተርስ አድርጎ ከወሰነ በኋላ የወሰዳቸውን አደገኛ ውሳኔዎች የሀገሪቷን ቀጣይ ተስፋዎች የሚያጨልሙ መሆናቸው ሳያንስ ከዚህም ጋር በተያያዘ በሽግግር ዲሞክራሲያዊ ሂደቶች ላይ የሚነሱበትን ጥያቄዎች ለማርገብ ይህንን አምጥቶ በኢትዮጵያ ፖለቲክስ ውስጥ ዶሎበታል። በአሁኑ ሰዓት ሀገሪቷ ውስጥ አክቲቭሊ የሚካሄድ ከፍተኛ ጦርነትና ውድመት አለ። በአሁኑ ሰዓት ያልተወከለ እና የፖለቲካ ጥያቄዎቹ በዚህ ኮሚቴ ውስጥ የማይካተቱለት የፖለቲካ ቡድኖች በመላ ሀገሪቱ ውስጥ ይገኛሉ። እነዚህም ባገለለ መልኩ የሚደረግ የትኛው የፖለቲካ ንግግርም ሆነ እርቅ የሽግግርን መንስኤዎች የሽግግርን የነጻ መንግስት ምስረታ ውስጥ እንዳንገኝና ምናልባትም ከጅምሩ እስካሁኑ ባለበት ደረጃ ድረስ የጎደፈ ዓለም አቀፋዊ ስሙን ምናልባትም በግብዝነት ለማስተካከል የተጠቀመበት ብቻ እንደሆነ ነው የምረዳው። አስታረቅ ምክክር የተለያዩ ብሔር ብሔረሰቦች በእነሱ ቋንቋ ማለት ነው የተለያዩ የፖለቲካ ድርጅቶችን ደግሞ እንዳለ አንድ አይነት እምነት እንዲኖራቸው ለማድረግና ዝም ብሎ ሁሉም አንድ ወጥ የፖለቲካ ፓርቲ የሚመሰረትበትንም ለማድረግ የተደረገ አይነት ነገር ይመስላል ከውስጡ ካለው ከተሰጠው ማብራሪያ ስንመለከተው። ነገር ግን በደቡብ አፍሪካ ተቋቁሞ የነበረው የእርቅ እና የእውነት ኮሚቴ፣ የሰብአዊ መብት ኮሚቴ፣ የምህረት ኮሚቴ፣ የካሳና የተጎዱ ሰዎች ካሳ የሚከፈላቸው በእንደሱ አይነት ተደርጎ የተዋቀረና ከተቋቋመ በኋላ ደግሞ በ3 አመት ውስጥ ውጤት ማሳየት ጀምሮ ከዛ እንደገና ደግሞ ቆየት ብሎ ደግሞ ከዛም አለፍ ብሎ የሰራ ነው። የደቡብ አፍሪካው ራሱ እንኳን ሙሉ በሙሉ ተግባራዊ ሆኗል ብለን ባናስብም ሁለቱን ስናወዳድረው በኢትዮጵያ ውስጥ ከደርግ ጊዜ ጀምሮ ባለው ሁኔታ ስናይ ከዛ ወያኔ ደግሞ መጥቶ እንደገና ጨርሻ የኦሮሞ አገዛዝ ደግሞ የመጣበት ነው። እነሱ የምክክር ኮሚሽን ሲሉ ይሄን በሙሉ አንድ ላይ ለመወከል የተደረገ አጀማመሩ እንደሱ እንዲመስል ነው የተደረገው። ትክክል ነው ያልኩት? በትክክል ነው። ትክክለኛ ጥም ነው። በዓለም አቀፍ ፖለቲካ ውስጥ ሁለት ኩነቶችን ተመሳሳይ እንኳን ባይሆኑ የማነጻጸርና እውቀትን የማዳበር ልማድ አለባት ኢንተርናሽናል ስኩል ውስጥ። የሳውዝ አፍሪካው ከእልቂትና ከውድመት የታደጋቸው ትሩዝ ኤንድ ካውንስል ኮሚቴ እና ደግሞ የሽግግር መንፈሱም ድባቡም ኦርጋናይዜሽኑም በኢንተርናሽናል ሎ ይሁን በሪጂናል ፖለቲክስ ውስጥ ትልቅ ቦታ የሚሰጠው ጉዳይ ነው። አንደኛ በዘር እኩል አለመኖር ውስጥ ለኖረችው የሳውዝ አፍሪካ የጥቁር የበላይ የብዙ አብላጫ ድምጽ ያለው ጥቁር በጥቂት ነጮች የበታችነት ተደርጎ ሲገዛ የነበረበት የአፓርታይድ ስርዓት
ምንም ቢሆን እንዲያከትም ማስቻሉና በወቅቱ አገሪቷ ከነበረችበት አደገኛ ሁኔታ ወደ ጦርነቱ ውስጥ እንዳታመራና እልቂቶችን ማስቆም መቻሉ አንደኛው ድሉ ነበር። ከዛ በኋላ ሁሌም የፍትህ አካሄዶች እንደሚያደርጉት ዲስትሪቢዩሽን ኦፍ ጀስቲስ በአንድ ጊዜ የሚከናወን ሳይሆን የትውልዶችን የቅብብሎሽ ጉዳይ የሚጠይቅም ኢንተርጀነሬሽናል መሆኑም አብሮ የሚታሰብ ነው። ሆኖም በወቅቱ የነበረው ትልቁ የሳውዝ አፍሪካ ድል በትክክለኛ የሚፋለሙና ለመጠፋፋት የሚፈልጉ አካላት በሳውዝ አፍሪካ ውስጥ ስለሚኖራቸው በአዲሲቷ ሬንቦ ኔሽን ውስጥ ስለሚኖራቸው ቦታና የፖለቲካ ጥያቄዎችን በተመለከተ ግልጽ ያለ ከፍተኛ በዓለም አትኩሮት ውስጥ የነበረ ሰፊ ዲሞክራሲያዊ ውይይት ማድረጋቸው ነው ከእልቂትና ከመተራረድ ያዳናቸው። በዚህ ውስጥም በወቅቱ ሊመለሱ የሚችሉ ከፍተኛና አንገብጋቢ ጥያቄዎችን ሲመለስ፣ ሆኖም በትውልድ ቅብብሎች ውስጥ ለምሳሌ የኢኮኖሚ ነጻነትና በነጮች ተይዞ የነበረው የኢኮኖሚ የበላይነት እስካሁንም እያወዛገበ የሚገኝበት ሁኔታ የሚታወቅ ነው። ወደ ኢትዮጵያ ውስጥ ስትመጣ በስርዓተ መንግስት ውስጥ ኢትዮጵያ በተለያዩ የመንግስታት ለውጥ ውስጥ ሄዳለች። የቀዳማዊ ኃይለ ሥላሴ መንግስት ሲያበቃ የኢትዮጵያ አብዮት ይዟቸው የተነሱት ጥያቄዎች በሙሉ በመንግስቱ ኃይለ ማርያም ብቸኛ የፖለቲካ ፍላጎት እና ደምሳሽነት እና ማያበቃ የጦርነት ሁኔታ ውስጥ እንዲገባ ምክንያት ሆኗል። ከሽግግር ይልቅ አንድ እንደ ልቡ የፈለገውን ውሳኔ የሚወስን የወታደራዊ ፐርሶኔል የአገሪቷ የመጨረሻ የመወሰኛው ሂደት ላይ እንዲገኝ አስችሎታል። የመንግስቱ ኃይለ ማርያም አገዛዝ እጅግ ዘግናኝ አገዛዝ ሲያበቃ የወያኔው ስርዓትና መንግስት ለ4 ዓመታት ውስጥ የሽግግር መንግስት አካሂጃለሁ፣ ታሪካዊ ቆሾዎችንም ይሁን በአዲሲቷ ኢትዮጵያ ውስጥ የሚኖረንን ቦታ ከማደላደል ይልቅ ህገ ፓርቲውን ህገ መንግስት ባደረገና ስርዓትና መንግስቶች በሙሉ የቲፒኤልኤፍን የህወሓትን የበላይነት ባደላደለ መልኩ የቋንቋና የዘር ፌዴራሊዝምን አስቀምጦ አልፏል። የወያኔ ኢህአዴግ መንግስት ሲያበቃ ከውስጡ በተፈጠሩ ምናልባትም በዛው ቤት ውስጥ ባደጉ የተለያዩ አካላት እርስ በርስ የሚስማሙና ተቃራኒ የፖለቲካ አመለካከት ባላቸው ለምሳሌ አብይንና ለማን ማየት ይቻላል። ባላቸው አካላት ውስጥ የተደረገው ግብ ካለቀ በኋላ ብልጽግና የሚለው ዋናው አክተርስ እየጎላ መጣ። ለስሙ ይህ ፓርቲ ተባለ እንጂ የግለሰብ ይዞታን በህግ የደነገገ የግለሰብ አምባገነንነትን ያጸደቀ መላ ሀገሪቷንም በአንድ ፓርቲ ስርዓተ መንግስት ውስጥ ለመቅደፍደድ የተዘጋጀ አምባገነናዊ ኃይል ነው። ስልጣኑን በተቆጣጠረ መንግስት አይተነው ሰምተነው የማናውቀው እልቂቶች፣ ዱብዳዎች በመላ ሀገሪቱ ላይ መከናወን ጀመሩ። ደም አፋሳሽ ጦርነት ለ2 ዓመት በላይ ተካሄደ። ምናልባትም የስሙላ በሆነ እርቅ በዓለም አቀፍ ህግ ሪኮግኒሽን ባለው መልኩ እንኳን ቢሆንም እርቁ ተካሄደ። ተመልሶ ደግሞ አሁንም ከባድ ፍጥጫ ውስጥ የተካሄደበት በተለይ ደግሞ ከአማርኛ ተናጋሪው ማህበረሰብ ጋር እርም በሀገሩ ላይ እንዳይኖር በሚያስብል መልኩ በደረሱ ከፍተኛ ጥቃቶች ውስጥ ለከፍተኛ ጦርነት ውስጥ የምንገኝበት ሁኔታ ነው ያለው። ይህ በኢትዮጵያ ፖለቲክስ ውስጥ ካቁ ሆኖ እያለ ታጣቂ ተደራጅተው ለህልውናቸው የሚፋለሙ አካላት ባሉበት በዚህ ወቅት የሽግግር ጥያቄዎችን ከአምባገነን ወደ ነፃ መንግስት አስተዳደር የመሸጋገር ጥያቄዎችን ለማደናቀፍ ይህ የብሔራዊ እርቅ ኮሚቴ ተብዬው መጥቶ መሀል ላይ ጋሬጣ ሆኗል። በዚህ ውስጥ ልብ ልንላቸው የሚገቡ ማደናገሪያዎችንም ጭምር ስርዓተ መንግስቱ ተጠቅሟል። ለምሳሌ ኢትዮጵያውያን በተለምዶ አንድነትን የሚወድ ህዝብ ነው። በአንድነት ወደ አድዋ ዘምቷል። በአንድነት በተለያዩ የፖለቲካ ተግዳሮቶችን መክቷል። ሆኖም ይሄ አንድነት የምንለውን ጉዳይ ዘንድሮም ጭምር ሲመጣ ኢትዮጵያ ይለን ነበር። ስለ አንድነቶች ብዙ ይወሩ ነበር። መንግስቱ ኃይለማርያምም እንዲሁ በከፍተኛ ሁኔታ ስለ ኢትዮጵያ አንድነት ነው የምገለው እያለ ወጣቶቹን ይጨፈጭፍ ነበር። ይህ አንድነት የሚለው ቃል ያለ ዲሞክራሲና ሰብአዊ መብት እና ያለ ፖለቲካል ሪኮግኒሽን ምንም አይነት ቦታ እንደሌለው እኛው ኢትዮጵያኖች ራሱ ምስክሮች ነን። አሁን ዘመናት በተፈራረቁ ቁጥር እርድና አንድ አይነት ይሆንና በአብይ አህመድ መንግስት ውስጥም ጭምር የአንድነት ጉዳይ እንዲወጣና አሉባልታው እንዲነዛ እየተደረገ ነው። በብሔራዊ ኮሚቴ ውስጥ የአንድነትም ኃይል ይሁን የብሔራዊ የባህር በር ጉዳዮችን ለምን ከኢትዮጵያ አንድነት ጋር የሚያያዙ የቀጠናዊ ጉዳዮችን ጭምር ከፍ ባለ ሆታ ለማንሳት የተፈለገበት ሁኔታ አለ። እነዚህ መልካም ዓላማዎች በዲሞክራሲያዊና ኢትዮጵያዊ ባልሆነ መንግስት
ኢትዮጵያዊ ስል በኢትዮጵያውያን ወገንተኝነት የሚታወቅ በኢትዮጵያ ናሽናሊስቲክ የሆነ ኢትዮጵያውያንን እኩል ሊያስተናግድ የሚችል የዲሞክራሲያዊ ስርዓት መገንባት ላልቻለ ስርዓተ መንግስት ወይም ለኦሮሞማ መንግስት የሚቻል ሆኖ አናገኘው። የተፈጥሮ ባህሪው ራሱ ይሄንን ሊፈቅድለት የሚችል አይደለም። ከአምባገነኖች ጋር የሚሄድ የነጻ መንግስት ምስረታና የነጻ መንግስት ቢውልዳፕ ሊኖር የሚችልበት ምንም ምክንያት የለም። ይሄ ግብዞችነት ሁሉ ግብዝነት ነው። ለምን ይሄ ትንጥዬ ጀማሪ አምባገነኖች የሚያደርጉትን አካሄድ አድርጎ ምናልባትም በዓለም አቀፍ ዘንድ ፈለጣይንም በዓለም አቀፍ ዘንድ በህፃናት ጭፍጨፋና በሰብአዊ መብት አያያዝ እጅጉን የሚወገዘው ስርዓት አቋሙን ቀይሮ ለማሳየት የሚያደርገው ሂደት ነው። ስለዚህ በውርሱም ይሁን በሂደቱ እነ ማንዴላ ከነበሩበት የመንፈሳዊ ልዕልና እጅግ የወረደ እጅግ ለየትኛውም የፖለቲካ ብሩህ ዓላማዎች የማይታመን እጅግ በዘቀጠ ሙስናና ቤተሰባዊ በሚመስል የዘረኝነት ፖሊሲ የከረባ በመሆኑ ምክንያት ለነዚህ በውስጥ ለታቀፉት 8 ዓላማዎች ብሎ ሰሞኑን ይፋ ባደረጋቸው ሆኖም በተፈጥሮ ባህሪያቸው ግን ከነጻ የመንግስት ምስረታ ጋር የሽግግር መንግስት ጋር ሊታዩ የሚችሉትን ዓላማዎች ያጭበረብርባቸው እንደሆነ እንጂ ለሐቀኛ ሰብአዊ እኩልነትና ነጻነትን መሰረት ስላደረገ የሽግግር መንግስት ሊያነሳና ሊወያይ ያንንም መሰረት አድርጎ ኢትዮጵያ ሊያስተዳድር አይችልም። ከነቀደሙ ጠቅላይ ሚኒስትሩ ራሱ በአደባባይ እንደተናገረው በየትኛውም መልኩ ከዚህ በኋላ ስለ ሽግግር መንግስት ማንሳት የወንጀሎች ሁሉ ወንጀል ነው። ቀንና ሰዓቱን የተናገረበትን ባላስታውስ እነዚህ የሽግግር መንግስቶች በታፈኑበትና በሱ ቅፍደዳ ስር ባለ መልኩ የሚካሄዱ የመንግስታዊ ስራዎች በሙሉ ገለልተኛ ይሆናሉ ማለት አንድም የኢትዮጵያን ፖለቲካ አለማወቅ ነው፣ ሁለትም የአምባገነኖችን ሀሁ አለመረዳት ይሆንብኛል። እንደኔ ለምን በነጻ የመንግስት ምስረታዎች ውስጥ ልናልፋቸው ከሚገቡን ጉዳዮች ውስጥ አንዱ እኛ ኢትዮጵያውያን ሳንበዳደል ከነበሩብን የታሪካዊ የአምባገነንነት ውርሶች ወደ ዲሞክራሲ እንዴት መሸጋገር እንችላለን? ለዚህስ የሚሆን ምን አይነት ኮሚቴና ህዝበ ሱሳፌ ሊያሳትፍ የሚችል መዋቅር መዘርጋት ይኖርብናል። ከዘር መንጋጋ የወጣ አንዲት ኢትዮጵያ ዲሞክራሲያዊት ኢትዮጵያ በጋራ የለመለመች ኢትዮጵያ እንዴት መመስረት ይቻላል? ከዘር ፌዴራሊዝም በተሻለ ሊያስተናግደን የሚችለው የመንግስታዊ ቅርጽ የቱ ነው የሚለውን አንገብጋቢ ጥያቄ ከነጻ የመንግስት ምስረታ ውጭ የምናስብ ኢትዮጵያውያን ካለን እጅግ አሁንም የዚህ አደገኛና ባይስ ኔቸር ፋሽስቲክ ሪጅም ዓላማ አልገባንም ማለት ነው። ኢትዮጵያ ውስጥ ባለፉት 8 ዓመታት ውስጥ የተካሄዱ የጄኖሳይድ ኤትኒክ ክሊንሲንግ የመሳሰሉ ጉዳዮችን ላስተዋለ በጉዳዩ የረቀቁ እጆችና በከፍተኛ የመንግስት ባለሙያዎችም ጭምር የተከናወኑ እንደሆኑ ለመገመት ከባድ አይሆንም። በታጣቂዎች አቅም እንኳን ሊፈጸሙ የማይችሉ ጉዳዮችን ጭምር ስናይ የዕለት ተዕለት የሰርክ ተግባራችን ጭምር የሆነበት ሁኔታ አለ። በዚህ መካከል ላይ የተለያዩ አጀንዳዎችን ምናልባትም በኢትዮጵያ የፖለቲካ ትግል ውስጥ የማይታመኑና እምነቱ የማይታመኑና የኢትዮጵያን ብሔራዊ ጥቅም ለጎረቤትም ለአረብ ሀገራትም ለውጭ ሰዎችም ጭምር በመላላክ የሚሰጡ አካላትን በማሽሞንሞን የኮሚሽነር በሚል ቦታ በመስጠት የሚካሄደው የቀልድ ኢትዮጵያውያንን የማያሳትፍ ምናልባትም የዘር የበላይነትን ህጋዊ ሌጂቲሜት ለማድረግ የሚካሄድ ለእኛ ለኢትዮጵያውያን ብቻ አይደለም ለቀጠናውም አስጊ የሆነ መንግስታዊ ስርዓት ምስረታ ላይ ነው ብዬ ነው ሌላ ምንም መገደል። ስለዚህ በባህሪው ከቅድም ከተነሳውባቸው ፕሮሚስሶች ተነስቼ ከነ ማንዴላ ወይም ደግሞ የጋሻሻ የሩዋንዳን ችግሮች እና የዘር እልቂቶች ከተፈቱ በኋላ የተገኙበትን የመንፈስ ልዕልናና የፖለቲካ ተግባሩ ከዚህ ጋር ላወዳድረው አልችልም። ምናልባት መወዳደር ካለባቸው አምባገነን ወዴት የሚለው መታጠፊያ ነጥብ ላይ ብቻ ይሆንብኛል ኮምፓራቲቭ ፖለቲክስ ተማሪ ስለነበር። ከዛ ውጭ ያሉ ጉዳዮች በሙሉ ምናልባትም ከግብዝነትም የባሰ የፖለቲካ ስልጣን ተብሎ የታሰበው የብሔራዊ እርቅ እና ንግግር ጉዳይ ምናልባትም የመዝጊያ በር እንዳይሆን ጭምር አስጊ ነው ብዬ ነው የማስበው። ወደ አመሰራረቱ እንመለስና ይህ የአገራዊ የምክክር ኮሚሽን የተባለው አካል ሲመሰረት አባል የሚሆኑት ወይም በኮሚሽነርነት የሚመደቡት ሰዎች የምንም የፖለቲካ ድርጅት አባል ያልሆኑ የሚል
የሰፈሩ ቃሎች ነበሩ። ከዛ በማስከተል ደግሞ በተቻለ መጠን ግማሾቹ ሴቶች እንዲሆኑ ነገሮች ፕላን አውጥተው ሁሉ ነገር የሚሄድ የሚመስልባቸው ሁኔታዎች ተደርገው ነበር እና ከ632 ሰዎች ውስጥ 42 እጩዎች ሲመረጡ ከ42ቱ ደግሞ 25ቱ የዶክትሬትና የፕሮፌሰር ማዕረግ ያላቸው ሰዎች ነበሩ እና ልክ አንድ አይቪ ሊግ የሆነ ዩኒቨርሲቲ ወይ ኮሌጅ መሰረት የሚመስል አይነት ሁኔታ ተፈጠረ የነበረውና በመጨረሻ 11 ኮሚሽነሮች ተብለው የተመደቡ ሰዎች ውስጥ 5ቱ ዶክተሮች ሆነው ተመርጠዋል። ገና ከአጀማመሩ የተሰጠው መመሪያ በፖለቲካ ድርጅት አባል ያልሆኑ ሲባል ፖለቲካን ማስጠላት አይሆንም ወይ? በጣም በኮሚሽነርነት የታጩት ሰዎች ጉዳይና የፖለቲካ ተክለሰብናን ጭምር ማውራት አንድ ሌላ ከጎን ልቀጥለው የምፈልገው ጉዳይ አለ። ለምን የኢትዮጵያን ኢንተሌክቹዋልስ የኢትዮጵያን ምሁራን ነው የሚባሉት ምሁራን ላይ የሚነሱ አደገኛ ሂሶች ውስጥ አንደኛው ምናልባትም ለሶሻሊስት ኮዞች በተለይ አብዮቱን ማግስት ተያይዘ ለሶሻሊስት ዓለም አቀፋዊነት ዩኒቨርሳል ስኮፕ ላለው አካላት የተሳተፉና ከዛም ወያኔ ስልጣንና ጥቅማቸው ማስጠበቅ ሲጀምር ደግሞ ታሮክ ያለ ሆነ በጣም ለጠበበ የዘር አጀንዳ ተላልፎ የተሰጡ መሆናቸውን ስትመለከት በእርግጥ የኢትዮጵያውያን የምሁራንም ይሁን የፖለቲካ ስብዕናቸው ከምን እስከ ምን ድረስ ያስኬዳል የሚለውን ጥያቄ ውስጥ እንድንከት ያደርገናል። ከትናንት ወዲያ የነጻነት ታጋይ የነበረው ብርሃኑ ነጋ ዛሬ በምን አይነት ሁኔታ ውስጥ እንደሚገኝ በመላው ኢትዮጵያ በሙሉ የሚታወቅም ጉዳይ ነው። ይህን ቅድመ መሰረታዊ ፋውንዴሽናል የኢትዮጵያን ኢንተሌክቹዋልስ ተጻራሪ ገጽታ መረዳት ተገቢ ነው። የዚህ የኮሚሽነሮቹን ዓላማ ለመረዳት አንደኛው የኮሚሽነሩ አባል በቀጥታ ከሰውየው ጋር አንድ አይነት መምህሩ የነበረ በዚህ በትግራይ ጦርነት ነው በተለያዩ በተካሄዱ ጦርነቶች ላይ በቀስቀሳዎች ውስጥ ይሄን እንደ በረከት የተገኘ መንግስት ልንጠብቀው እንዲገባ ሁሉ በሚዲያዎች ላይ ሲለጥፈን የነበረ። ሁለተኛው ደግሞ ምናልባትም ደግሞ በኢትዮጵያ የግብጽ አምባሳደርነት ወቅት የመረሩ የኢትዮጵያን የናሽናል ኢንተረስቶች አሳልፎ ስለመስጠቱ የሚነገርበት ምናልባትም ሌሎቹም ደግሞ በዚሁ እድፍ ውስጥ የታተቡ አይነት ሰዎች ሊሆኑ እንደሚችሉ ጭምር ብገምት ስተተኛ አያስብለኝም። በኢትዮጵያ ባለችበት በአሁናዊ ሁኔታዎች ውስጥ የፓርቲ ሊስት ላይ ስማቸውን እንኳን ባታገኘው በፖለቲካ ዝንባሌያቸውም ይሁን በፖለቲካ ፍላጎታቸው የስርዓተ መንግስቶች ከይቅርታ ቃሉን በመጠቀሜ የጫማ ጠራጊነት አንደኛው አስቀያሚው የኢትዮጵያ ፖለቲካል ካልቸር ነው። በዚህ በጣም አዳፋ በሆነ የፖለቲካ ካልቸር ውስጥ ለነፍስና ለህሊና ለሞራልና ለሚቀጥለው ትውልድ ለዛሬቷና ለነገይቷን ኢትዮጵያ ለማገናኘት የሚሞክሩ አካላት ወይ ተሰደዋል ወይ በመገለል ይኖራሉ ወይንም ደግሞ በተለያየ ምዕራብና የተለያዩ ሀገራት ውስጥ በተለያየ መምህርነትና ሙያ ውስጥ ብቻ እንዲገኙ ይገደዳሉ። በዚህ ከባድና አስገምጋሚ አፈና ውስጥም ጭምር የመገኘታቸውን ሁኔታ ስለምረዳ ጤናማ ዜጎች እንኳን በኮሚሽነሩነት ውስጥ ተዋቅረው ቢገኙ ከሰውየው ፍራቻና ስጋት ውስጥ ውጪ ይሆናሉ ብዬ አላምንም። መጀመሪያ የነጻነትን ስርዓተ መንግስት መገንባት ያስፈልግ የነበረው የተቋማትን ገለልተኝነት መገንባት የሚያስፈልግ የነበረው ለዜጎች ሊቆም የሚችል ማህበራዊ ፍትርና አውታሮችን መገንባት ይገባ የነበረው እነዚህ ምሁራን ከከዳተኝነት ወደ ሐቀኝነትም ለማንጣት ጭምር እንደነበረ መረዳት ጭምራለን። ስለዚህ የኢትዮጵያ ነጻ ስርዓተ መንግስት ቅድሚያ ነጻ ካወጣ የሚያወጣው እንደዚህ አይነት አካላትን ጭምር መሆኑ መታሰብ አለበት። ስለዚህ የተያዘው ፋሽን መንግስቱ ባረደባቸው እና በጨፈጨፈባቸው ወቅቶች አላስፈላጊ እጅግ ለማፋሳሽ ጦርነት ውስጥ በገባችበት ወቅት አጃቢ የነበሩ ምሁራን በርካቶች ናቸው። የዘር ፌዴራሊዝም እና ደግሞ አፓርታይድ ፖሊሲ የጥቂቶች ጋብራቸውን ደቅድቆ ሲገዛም ልፈርምልህ ባዮች ፈርምልን ባዮች በዩኒቨርሲቲው ጭምር የነበሩ ናቸው። ከዛም በዘለለ አሁን ባለንበት አደገኛ ሁኔታዎች ውስጥ እውነተኛ የኢንተሌክቹዋል ድምፅ እንዳይሰማ በተለያየ መልኩ ከአስጊ ሁኔታዎች እስከ ክትትሎች ድረስ ጭምር ስለሚካሄድ እነዚህ ገለልተኛ የኮሚሽን አባላት ናቸው ብዬ ለመናገር ጭምር ይከብደኛል። ገለልተኝነት ይፈጠር ከተባለ ትናንትና እጁን የሰጠውን የማስረሻ ሰጤን ከጎጃም ተርተ ሳይሆን እውነተኛ የጎጃም ልጆች በእስር ቤት የሚማቅቁትንም በተለያዩ የበረሃ ትግሎችንም ጭምር እንዲገኙና የዛን ህዝብ ድምፅ እንዲሆኑት ነበር። እውነተኛ የህዝብ ልጆች በተለያየ ቦታ ላይ በሚዋደቁባት ዛሬቱ ኢትዮጵያ እውነተኛ የህዝብ ልጆች አብዮቱ ጀምሮ እዚህ ድረስ
እስካሁን ትውልድ ድረስ በትግል ውስጥ የሚገኙ ኢትዮጵያውያንን ጭምር ለማሰባሰብና ወደ ጋራ የነጻ መንግስት ምስረታ እንዴት ማቋረጥና መሄድ ይቻለናል ብለን መጨነቅ ስንጀምር ነበር ብዬ ነው የማምነው። ስለዚህ ሁኔታው እሽቅድድሞቹ ራሱ ይሄ ከፈረሱ በፊት ጋሪው እንደሚሉት ነጮቹ ሆነና እነዚህም የኮሚሽነሩ አባላት ነጻና የህሊና ድምጻቸውን ስለመስማታቸው ጥያቄ ውስጥ የሚገባበት አንዳንድ የመክፈቻው ቀኑ ላይ ንግግር ያደረጉ አካላት ምናልባትም በቀጠናዊ ተቋም ውስጥ በከፍተኛ ደረጃ የምዕራባውያንን ኤጀንሲ የሚመሩ አካላት በህዝብ ልጆች እልቂት የሚጠየቁና የምርጫ 97 ማግስትም ጭምር ሁኔታዎችን ሲያመቻቸው የነበሩ ሰዎች እንደመሆናቸው ስትመለከት ያላየነው ፊስ ያልገመትነው የፖለቲካ ሁኔታ ከመተላለቅ የፖለቲካ ካልቸር የወጣ የህዝብን አንደበት ሊሆን የሚችል ኮሚሽነር ስለማየት እኔ እጅግ እጠራጠራለሁ። ቢኖርም ከሙያ የምርጫ ጉዳይ ሆነና የጤና ባለሙያን ወደዚህ ማምጣት ወይንም ደግሞ የአእምሮ ስነ አእምሮ ሕክምና ላይ ተዋጣለትን ሰው ወደዚህ ማምጣት ምናልባትም ሀገርን መውደድ እንኳን ቢኖር ሌላ የፖለቲካ ቁማርን ለማመቻቸት የሚደረግም ጥረት ሊሆን ይችላል። አሁን እንዲያውም ዛሬ ላይ ሲሰሙ የነበሩ ነገሮች ከኮሚሽኑና ከኮሚቴው እውቅና ውጪ ሊካሄዱ የሚችሉ የወረዳ ካድሬ ስብሰባዎችንም ጭምር ለምን በዚህ ሰፊ 4000 ሰዎችን በያዘው ኮሚቴ ውስጥ መዋቀራቸውን ጭምር እየተነገረ ነው ያለው። በዚህ ምክንያት ሲጀመርም ይህ ኮሚቴ አውቶኖሚ የለውም። ይህ ኮሚቴ ከማማከር የዘለለ አቅም የለውም። ይህ ኮሚቴ ውሎ አድሮ በብልጽግና ከፍዳጅነት በተያዘው ፓርላማ ውስጥ ነው ባይንዲንግ ትሪቲዎችን ማውጣት የሚችለው፣ አሳሪ ህጎችን ማውጣት የሚችለው። ስለዚህ እነዚህን ሁሉ ስትደምራቸው ፍንትው ብሎ ሊታየኝ የሚችለው ነገር ከኮሚሽኖቹ ስብዕና እስከ ተዋቀረበት መንገድና ሊያነሱ የፈለጓቸው 8 አንገብጋቢ ጉዳይ ብለው ያስቀመጧቸው ጉዳዮች የኢትዮጵያውያንን ስርዓተ ህዝብና ስርዓተ መንግስት ወይንም ደግሞ የብሔረ መንግስት ግንባታ የተሳለጠም የነጻነት መንፈስ ያለው ወገናዊ ርህራሄ የሚኖረው ለሰብአዊ መብት ጥበቃ ሊውል የሚችል ለነጻ ገበያና ለኢኮኖሚ ምርታ ሁሉ ጭምር ሊሆን የሚችል መሆኑን በፍጹም ይህ ኮሚሽን ሲቋቋም በየካቲት ወር 2014 ዓ.ም ለ3 ዓመት እንዲቆይ ተደርጎ ነበር የተመሰረተው። በ2017 ዓመተ ምህረት ደግሞ እንደገና 1 ዓመት ተጨምሮለት የካቲት 2018 ደረሰ። እሱም አለቀ ማለት ነው። በአሁኑ ሰዓት 2018 ሐምሌ ወር ነው ያለነው። እንደገና 8 ወር ተጨምሮለት ነው አሁን ያለው ስብሰባ የተደረገው ማለት ነው። በመጀመሪያ ኮሚሽኑ 2 ኮሚሽኖችን ተክቶ ነው የመጣው። የእርቅ እና አንደኛው ደግሞ የወሰንና የማንነት ኮሚቴ የሚሉትን ተክቶ ነው የመጣው። መጀመሪያ የጠየቀው 3.2 ቢሊዮን ብር ነው። በወቅቱ የምንዛሪ ዋጋ ስናተላው 61.5 ሚሊዮን ዶላር ነው የሚሆነው። 52 ብር ነበር በወቅቱ የነበረው። አሁንም እያንዳንዳቸው አገዛዙ የሚያቋቁማቸው ነገሮች ገንዘብ ላውንደር ማድረጊያ ነው ማለት ነው። ይሄን ነገር እንዴት ነው የምታየው? እኔ በማየው ከምናልባትም ይሄ ከአምባገነናዊነት መንፈስም ጭምር ነው ወይንም ደግሞ ከተለያዩ የፖለቲካና የኢኮኖሚ ትስስሮች በተለይ ባለፉት 8 ዓመታት ውስጥ ከታዩት ነጸብራቆች አንዷ ዘለላ ሆና ነው የምትታይ። ለምን አሁን በተያያዘው የፖለቲካና የኢኮኖሚ አለመስማማት በየትኛውም የተሳሳተ ፖለቲካ የትኛውንም የኢኮኖሚ ምርታ ሊፈጥር አይችልም። የፖለቲካዊ ተደላደለና የተሸራሸ መሆን የኢኮኖሚ ምርታን እንደሚፈጥር ሳይታለም የተፈታ ጉዳይ ነው። በዚህ ትክክለኛ የፖለቲካና ኢኮኖሚ ትስስሮች ውስጥ ከመሄድ ይልቅ በብዙ መልኩ ኢኮኖሚክ ላያቢሊቲን ሲያከማችና ሲፈጥር የነበረ ስርዓት እንደሆነ ጭምር እንረዳለን። ለፓላሶች የሚወጡት ወጪዎች ከየት እንደሆኑ ቼክና ባላንስ የተለያዩ ጉዳዮችን ብትመለከት ምንም ምልከታ የላቸውም። የመንግስት ኦዲት ሪፖርቶችን በተመለከተ አቶ ክርስቲያን ታደለ ያተነሱትን ታስታውስ እንደሆነ በምንም አይነት መልኩ አንገብጋቢ ምላሽ አስጋቢ ምላሽ የሚሰጥበት ነገር አልነበረም። ሰውየው ፐርሰናል ኢንዲቪጁዋል አናሊሲስ ውስጥ ገብተህ ስትመለከት ለማድረግ የሚፈልገው እስከ ሰማይ ድረስ የተንቦራቀቀ ሰምቲንግ ኦፍ ብሎ ከኢትዮጵያውያን ነባራዊ የደቀቀ ኢኮኖሚ ህይወት ጋር የማይገናኝ ምናልባትም ኢሉዥን የሆኑ የኢኮኖሚ ላያቢሊቲዎችን መገንባት ላይ
በርትቶ የሄደበት ምክንያት እንዳለ የሚታወቅ ነው። አንዳንድ ኤክስፐርቶች ወርልድ ባንክ ጭምር የሚሰሩት የሚናገሩት ጥሬው ገንዘቡ የመጣበት መንገድ ባልታወቀበት አገሪቷ በምርትም ይሁን በአገልግሎት ከምትሰጠው በላይ በመሆኑ የተነሳ ምናልባትም የኢትዮጵያ ብሔራዊ ፍላጎቶች ተቀልብሰው ለሌላ ሀገራት ሁሉ ውለዋል የሚባልበት መሰረታዊ መንደርደሪያችንም ጭምር ነው። አሁን ባለው ኢኮኖሚ ውስጥ ወደ 3.2 አይ ቲንክ ዶላር ነው እንግዲህ እየተጠበቀ ያለው። ከዚህ ውስጥ የድጋፍ ሰጪ አካላት ጃፓንና የተለያዩ አውሮፓ ሀገሮች ለዲሞክራሲያዊ ግንባታ የሚል ወይም ደግሞ ለሰላም ሽግግር የሚል ባጀት አላቸው። ከዛ በተረፈ ግን ኮሚሽኑ የተዋቀረበትን አዳራሹን ሁኔታዎችን ስትመለከተው በሙሉ የኢትዮጵያን ኢኮኖሚያዊ ፖለቲካዊ ቀውስነት ከማመሳከር ይልቅ እጅግ ንጉሳዊ ድባብ እንዲሞላባቸው የተደረጉ ናቸው። ስለዚህ ማግናንመስ የሆነ ትልቅና የተጋነነ ድግሶችን በማብዛት ከባባድ የፖለቲካና ኢኮኖሚ ኪሳራዎችን አሻፕ ለማድረግ እንደተካሄዱ ራሱ የፖለቲካል ሳይኮሎጂ የሚነግረን ሆኖ ነው ማለት። በዚህ ውስጥ የፈሰሱ ብሮች ለሀገር ግንባታና ለትክክለኛ የፖሊሲ አውቶኖመስ ፖሊሲዎች ውለው ቢሆን ምናልባት በነፍስ ወከፍ ገቢ እንኳን ባይሆን በጂዲፒ ደረጃ አንዳንድ የኢኮኖሚ መርታዎችን ማየት የምንችልበት ሁኔታ ይታይ ነበር። ስለዚህ ከሁሉም ፕሮጀክቶች ጀርባ ከሁሉም ኢልዊልስ ጀርባ በኢትዮጵያ ሆነ ኢትዮጵያ ውስጥ ስትመለከት የሚያንደረድሩት ገንዘባቸውን የሚያወጡት ምናልባትም ሪጂናልና ኢንተርናሽናል አክተርሶች መሆናቸውን ስትገነዘብ ከዚህ ኮሚሽን ወይም ደግሞ ከዚህ በርካታ ወጪዎች ውስጥ የተመደበው አምባገነናዊ ስርዓትን ለማጽናት ብቻ ሳይሆን የትልልቅ የገንዘብ ፍሰቶች ኢትዮጵያ ውስጥ ምንጫቸው ባልታወቀ ሁኔታ መምጣታቸው ስትመለከት ምናልባትም ኢትዮጵያ ውስጥ ያልተሸጠ ጉዳይ አይኖርም ብለን እንድጠየቅ ሁሉ ነው የሚያደርግ። ከነቀረገ ደግሞ የመጀመሪያው አውተንቲክ በሆነ ሁኔታ ለእውነት የቀረበ ሁኔታ ቢሆን ኖሮ የዚህን ያህልም ድግስ አያስፈልግም ባይነኝ በገንዘብ አውታር ስትመለከተው። በዛ ላይ አሁን ያለውን ሰንካላ የዲሞክራሲ ምስረታ ስትመለከት ገለልተኛ አካላት የዚህን ያህል ፈንድ ያደርጉለታል ብለህ የምትገምተው አይደለም። ስለዚህ እንደ ብዙ የኢኮኖሚ በጀቶችን በዚህ ስርዓት ውስጥ ስትመለከት ሶርሳቸው አይታወቅም፣ ምንጫቸው በሚገባ ሁኔታ አይታወቅም፣ ህግና ስርዓቶች የክንድ ባላንስ የለውም። እዚህም ላይ ጭምር ተገልጦ የሚታየኝ ንጉሳዊ ኡራ ወይም ደግሞ ንጉሳዊ ግርማ ሞገስ በዚህ የገንዘብ ረብጣ ውስጥ ተደብቆ እንደሚንቀሳቀስ ጭምር ነው ለግምት የምችለው። ስለዚህ በየትኛውም መልኩ የሚገመት የገንዘብ ፍሰት አይደለም። የገንዘቡ ብዛት ብዙውን ጊዜ ኢትዮጵያ ውስጥ ለምደነዋል። ከወያኔ ስርዓተ መንግስት ጀምሮ የጂዲፒዎችን ቁጥር ማብዛት፣ የፕሮዳክሽን ሌቭሎችን ቁጥር በጣም ከፍ ማድረግ፣ የዲቨሎፕመንት ፕላኖችን በጣም አካብዶ የመግለጽ ጉዳይ እንደ ካልቸር ተይዞ ወደር በሌለው ሁኔታ ግን በአሁኑ ስርዓተ መንግስት ውስጥ ተጋነው የሄዱበት ሁኔታ ነው ያለው። ልገምት የምችላቸው ወይም ደግሞ አናላይዝ ልረዳ የምችላቸው ከዚህ የተፈጥሮ የስርዓተ መንግስቱ ባህሪና የያዛቸው አስፈሪ አውዳሚ ፋሽስቲክ አምቢሽኖች አንደኛው የተገለጸበት የገንዘብ ፍሰት እንደሆነ ብቻ ነው። በኢትዮጵያ ውስጥ ያለውን ችግር ስንመለከተው የህዝብ ችግር አይደለም። ህዝቡማ ተጋብቶ አብሮ የሚኖር ነው ያለው። ነገር ግን ኤሊት ነን የሚሉት የፖለቲካ ፓርቲዎች ከወያኔ ህወሓት ጀምሮ ኦነግ የመሳሰሉት በኢምፓየሩ ስር አንኖርም፣ አንድ አይደለንም፣ በአዳም ልጅነት እንጂ የተለያየን ሰዎች ነን፣ ለአንድ ለሆነ ዓላማ የሚኬድ እንጂ በእውነትም ለህዝብ አብሮ እንዲተባበርና ሀገሪቷን አንድ እንዳትሆን የሚያደርገውን ምክንያት እንድንሰጥ አያስገድድም ወይ ለማለት ነው። አዎ ኢንድ ፖይንቱ ከታወቀ ንግግር መጀመሪያውን አስፈላጊ አይደለም። በአምባገነን ካልቸሮች ውስጥ የምርጫ ውጤት ቀድሞ ይታወቃል። የስርዓተ መንግስት አውትካሞቹ ቀድሞ ይታወቃሉ። በዚህ የፖለቲካ ፋል ውስጥ ነው ኢትዮጵያ ስትኖር የነበረችው። አገዛዞች ከበላይ ሆነው የሚጭኑትን በሙሉ ህዝብ ላይ ይጭናሉ። ከታች ወደ ላይ የሚሄድ ምንም አይነት መንግስትና አማራጮች አይሰሙ። የህዝብ ባልሆነ መንግስት ውስጥ ስትቀፈደድ የኖረች ሀገር ነች። በእነዚህ ቅጥልጥል ስርዓተ መንግስቶች ውስጥ የምታየው ሁኔታ ይሄ ስለሆነ ቅድመ የመጀመሪያው ሃይፖክራሲያቸው ግብዝነታቸውን ግልጥ አድርጎ የሚያሳይ እንዲህ ቀድሞ የተወሰነ ከሌን እንዳይመጣ አድርገው ከሌን ደግሞ ኮሚቴው ጥያቄዎቹን አይቀበልም የሚል ውጤት ከተያዘ ያ ያገለልከው ሰው በየትኛውም መልኩ ለአቆምኮ ኮሚቴና ለሰራኸው ለገነባው ስርዓተ መንግስት ጠላት መሆኑ አይቀርም። ተገፊዎች በቁጥር በጨመሩ ቁጥር ቀላላዊ ሁኔታዎች ጭምር አጋዥ እየሆኑላቸውና
ምናልባትም አውዳሚ ወደ ሆነ ጦርነቶች ውስጥ መግባት አይቀርም። አካታችነት ወሰን የሌለው ጉዳይ ነው። የፖለቲካ ፍላጎቶች ወሰን የሌለው ጉዳይ ነው። የፖለቲካ ጥያቄዎች ወሰን እንደሌላቸው ተደርገው ሊነገሩ ሊሰሩ በመዋቅር ደረጃ ኢንስቲትዩሽናላይዝ ሊደረጉ ይገባ ነበር። የመጀመሪያው የተዘጋው ጉዳይ በኢትዮጵያ ፖለቲካ ታሪክ ውስጥ ሰውየው እስካለ ድረስ የሽግግር ዲሞክራሲ እንደማይኖር ካስነገረ በኋላ ስርዓተ መንግስቱን ከሌሎች በተለየ የመንግስቱ ኃይለማርያም መንግስት የራሱ ህገ መንግስት የራሽያን ኮፒ ያወጣው ይላል። የአብይ የመለስ ዜናዊም የዘር አፓርታይድ ፖሊሲን የሚያጸና ኮንስቲቱሽን ተቋቁሟል። በህዝብና በመንግስት መካከል የሚኖረውን ውልና ኮንትራትን አጽንኦት ሰጥቶ ሊገፋበት ሲገባ ይህንን በመቀልበስ በህዝብ ላይ የሚጫን ስርዓተ መንግስትና የመንግስታዊ መዋቅርን ለማጽናት ደግሞ ይሄኛው እንደሚችለው አቅም በሙሉ እየሄደ ነው። እነዚህ ቶለራንስን የማያሳዩ ናቸው። ትግራይ እንደ ህዝብ በኢትዮጵያ ውስጥ የኖረ ህዝብ ነው። ምንም ጥያቄ የለውም። እንዲህ ብለንም ልንጠይቀው የምንገባ ጉዳይ አይደለም። ትግራይ በጣም ለኢትዮጵያ ኮንትሪቢዩሽን ያላቸው ኢትዮጵያዊነታቸውን ተቀብለው የተሰዉ በህይወት የሚኖሩ የተሰደዱም አካላት ያሉበት ሁኔታ ላይ ነበር። አሁን በገፋው ቁጥር ግን ሁኔታዎች ምናልባትም ወደ ተለያየ ሪጂናል ዳይናሚክስ ውስጥ እየተገባ ያለበት ሁኔታ ጭምር አለ። ይህ ለኢትዮጵያ ይጠቅማሉ። ይህንን ማምከን ሲችል ነበር ሀቀኛ የንግግር ኮሚሽን ተቋቁሟል ብለን መመስከር የምንችለው። ይህንን የአማራ ወጣቶች ተገፊነትን ሲያካትት ነበር በእርግጥ ሀገሬ ላይ ዲሞክራሲ ሰመረ የምትለው። የተገፉ አካላትን በሙሉ ገፍተህ አውትካሙና የሁኔታዎች በሙሉ ከዲሞክራሲያዊ የስርዓትና ግንባታ ሂደቶች ጋዜጠኞች ሁሉ እንዲገቡ ከመንግስት ጋዜጠኞች በሙሉ አይፈለግም ነው የሚባለው። ባገለለ መልኩ በሄድክ ቁጥር ግን ውጤቱም የሚታወቅ የቶለራንስ ሌቭልህም ለምን ቅድም እንዳነሳው የነ ማንዴላ የሽግግር መንፈስም ድባብም የመንፈስ ጥንካሬም ጭምር በዳይና ተበዳይ አንድ ላይ እስከመቆም የደረሱበትን ሁኔታ ጭምር የሚያክል መንፈስ አይደለም ሩብና ሲሶን ጭምር ሊሸከም ይችላል። ትግራይ ላይ ትናንትናም ሲያስተላልፉት የነበረው ፕሮግራም ነበር። አይዛ ሄደን መረጃዎችን መሰብሰብና በግጭቱ ምክንያት መቃረም አልቻልም እና ስለዚህ 3 ሚሊዮን የትግራይ ህዝብ በየትኛውም መልኩ አካላት ሆኖ ሊቀጥል አልቻለም እንደማለት ተደርጎ ይታሰባል። ወይም ደግሞ የተወሰኑ አካላትን በገንዘብም በሰሩት ወንጀልም እንዳይጠየቁ ጭምር አድርገን እነጌታቸውን የመሳሰሉትን አዲስ አበባ ላይ እንደልብ እያስተውቅ ከዛ በኋላ ደግሞ እነዚህን አካትቻለሁ ብትል ስቲል የግብዝነት ፎርሙላ እንደቀጠለ ይገኛል። ለምን የተገለለ በባጀት ያልተካተተ በፖሊሲው አካል ያልሆነ ህዝብ እስካለ ድረስ ጦርነትን ማያበቃ ዜማ ሆኖ ይቀጥላል ማለት ነው። የሽግግር ዲሞክራሲያዊ ስርዓት አንደኛው አካል እኮ የሽግግር ፍትህን ማምጣት ብቻ ነው። ኢትዮጵያ ውስጥ ግን የተያዘው ነገር ይሄ ኔጌቲቭ ፒስ የምትለው የስልጣን ሹምሽሮች ይካሄዳሉ፣ አፈናዎች ይካሄዳሉ። ተጠያቂ የሽግግር መንግስት አይኖርም። ያሸነፈ የተሸነፈን ይቀጣል። የመንግስቱ ኃይለማርያም መንግስት ጨፍጫፊ ነበር። አዎ ከሱ በኋላ ምትክ የመጣው በራሱ ፍርድ ቤት የመንግስቱ አምባገነን ባለስልጣን ላይ ውሳኔ ወሰነ። እንደዚህ አይነት አሁንም የአብይ አህመድ መንግስት መጣ። በተቻለው መጠን በሙሉ የቲፒኤልኤፍ ሰዎች ላይ ሁሉንም ነገር አወረደ። እንዲህ የቀጪነት ሁኔታዎች በቀጠሉበት ሁኔታ ውስጥ ስለ ምግባረ ሰናይ የሆነ የሽግግር ኮሚሽንና የሰላምና የእርቅ ንግግርን ልናመጣው የምንችልበት ሁኔታ አይኖርም። ቢኖርም የግብዝነት በጤናማ መልኩ አገሩን ሲያገለግል የነበረ አንድ መምህር ወይም አንድ ሹፌር ወይም አንድ ወታደር ከጌታቸው ረዳ ጋር እኩል ዜጋ ነህ ብትል ዜግነቱን በዜሮ ማባዛት ሆኖ ነው የሚሰማኝ። ወይንም ደግሞ ከሌሎች የማይካድራ ላይ ጭፍጨፋ ሲያካሂዱ ከነበሩ ባለሟሎች ጋር እኩል ሌጋሊ ሪኮግናይዝድ ሆናቸዋል ማለት የስርዓተ መንግስቱ የስቴቱን ሁናቴ በጥያቄ ውስጥ የሚቀጥም ሆኖ ነው የምትገኘው በትክክለኛ ከፖለቲካ ጥቅም ውጭ ላሰበ ሰው ማለት ነው። ስለዚህ መገፍተሮች ብትሰማቸው የሚደንቅ አይሆንም አቶ ንጉሴ። ሌላም ገና የምንሰማቸው በኮሚቴ በዚሁ መዋቅር ውስጥ እንኳን አለመስማማቶች ሊከሰቱ እንደሚችሉና ስልክም ተንቀሳቃሽ ሁኔታዎችንም ይዘህ መግባት አትችልም፣ ግን ሲወጡ አንዳንድ መረጃዎችንም የምንሰማ ሆኖ ነው የሚሰማኝ። አድማጮቻችን ከአቶ አንተነህ ብርሃኔ ጋር ያደረግነውን ቃለ ምልልስ ነገ ማለትም ረቡዕ ዝግጅታችን እናቀርባለን።